መነሻችን አንተ እንዳልከው በጅቡቲና በኢትዮጵያ ህዝብ መካከል ከፍተኛ ማህበራዊ ግንኙነት አለ ከፍተኛ ኢኮኖሚያዊ ግንኙነት አለ ላይ በኢትዮጵያና በጅቡቲ መካከል በባህል በሃይማኖት በቋንቋ አንድ ይሆን ማህበረሰቦች ነው በሰው ወረቀት እስባል አባት ወረቀት የለው ልጆቹን ግን በጎረቤት ባለ ደግነት ነው ይሄ በኔ ስም ልጆቹን አረጋለሁ አስተምር ብሎ እሱ እየሰራ ቤት ክራይ መሽሩፍ ኑሯቸውን ይችላል ይሄ አባት ከወጣ እነዚህ ልጆች ማን ነው የሚያስተዳድራቸው ማን ነው ቤት ክራይ የሚከፍለው ማን ነው መብራት የሚከፍለው ዜጋው በወረቀት ነው የተባበረ አባት ግን ወረቀት የለው ይሄ ነው አሁን ይሄን ለማውጣትና ለማሰብ አባት ወይም እናት ወረቀት ለማስተካከል እንኳን የጊዜ ቀጠሮ ይጨመርልን የሚል ሐሳብ መናቀርበው ይሄ ነው እኛና የኢትዮጵያ ህዝብና የጅቡቲ መንግስት ሁለት መንግስቶች ናቸው እንጂ ባናኗር ደረጃ ላይ እንደኛ ጅቡቲ አሁን እንደሀገራችን ነው የሚሰማን በቃ ኢትዮጵያ እንደሆነ ያህል ነው የሚሰማኝ ነው አሁን ጅቡቲ ስኖር በዛ አጋጣሚ ምናልባት ይሄ ቀን ልብ ያለው ጅቡቲ የሚኖር የኢትዮጵያ ማህበረሰብ ለኢትዮጵያ ልማት ምንድነው ያገዘው ለኢትዮጵያ እድገት ደጋፊ ወይስ ነቃፊ ነው ልማት ማህበሮች የየራሳቸው ኦሮሚያ ልማት ማህበር ከፍተኛ ድጋፍ ያደርጋል ለክልሉ ልማት ማህበር የትግራይ ልማት ማህበር ትምርት ቤት ሁሉ ሰርቷል መቀሌ እዚህ ጅቡቲ ውስጥ ተደራይቶ በኤምባሲ አማካኝነት ያማራት ማህበር እንደዚሁ አደረጃጀት ሰርቶ ህዝቡን በማሳት ሱቅ አለው ሆቴል አለው ሽጦ ለመምጣት አሁን ገዢም አይገኝ ጭኖት ለመምጣት ጉምሩክ ክልክል አለ 4 ሱቅ ያለው አለ 3 ሱቅ ያለው አለ ሆቴል ያለው አለ ኮንትራት ይዞ ትላልቅ ህንጻዎችን ኮንትራት ይዞ ወጪ አውጥቶ የሚያሰራ መርመር የሰር በዚህ ሀገር አጠራር ሴራሚክ ሰራተኞች አሉ እንዴት ነው የሚያደርጉት ይሄን ጊዜ ገደለው ውጡ ተብሎ ስለዚህ እነሱ የጸጥታም ስጋትም አላቸው ከዚህ ኪዶ ስራ ተብሎ ተልኮ ሐሺሽ የሚያጨሳል ዜጋ ሆኖ አሁን ይሄ አጠቃላይ አይደለም ማጆሪቲውን ልነግርህ ፈልገው በቃ በጥቂትን ለዚህ የሚያተራምሱ ሚሊተሪ ለብሶ ፖሊስ ለብሶ ሚሊተሪ ልብስ ለብሶ በመንግስት የተከበረ ሚሊተሪ ለብሶ ጩቤ የሚያወጣ አለን ረህማን ያ ሙኒም ያ ረዛቅ ያ ከሪም ረህማን ያ ሙኒም ያ ረዛቅ ያ ከሪም بسم الله الرحمن الرحيم السلام عليكم ورحمة الله وبركاته እጅግ በጣም የተወደዳችሁና የተከበራችሁ የፕሮግራማችን ታዳሚዎች በያላችሁበት የአላህ ህዝነትና ቸርነት አይለያችሁ ያን ዛሬ እጅግ በጣም አንገብጋቢ ጉዳይ ይዘን መጥተናል እሱም የኢትዮጵያን ማህበረሰብ የሚመለከት ነው በተለይ በጅቡቲ ስለሚኖሩ ዜጎቻችን ማለት ነው ከሜይ ከአፕሪል 3 እስከ ሜይ 2 ድረስ በአስቸኳይ በአንድ ወር ጊዜ ውስጥ ንብረታቸውን ጠቅልለው ራሳቸውን ደግሞ ከዛ ከጅቡቲ ቶሎ በፍጥነት እንዲያወጡ የወጣ መግለጫ አለና ከዛ ጋር ተያይዞ ዜጎቻችን እጅግ በጣም እንግልት እየደረሰባቸው ነው ያለው እነዚህ በጅቡቲ የሚኖሩ የኢትዮጵያ ዜግነት ያላቸው ወንድሞቻችን በዛ ሀገር ሲኖሩ በርካታ አመታትን በሚኖሩበት ጊዜ ሀብት ንብረት አፍርተዋል ልጆቻቸውን እዛ አስተምረዋል hatta ሀገራችን እንኳን እዚህ ኢትዮጵያ መወለዳ ወይም ወላጆቻቸው ኢትዮጵያ መሆናቸው ነው እንጂ ኢትዮጵያን እንኳን የማያውቁ ወንድሞቻችን አሉ በዚህ በአስቸኳይ ጊዜ ውጡ ተብለው እጅግ በጣም አሁን ሰዓት ላይ የተጨነቁ የተረበሹ ያሉበት ሁኔታ አለ ይሄን በሚመለከት ዛሬ ኢንሻአላህ ተዓላ ዝድሩስ ሚዲያ ድረስ የመጡ ወንድሞቻችን አሉ እነሱ ጅቡቲን የሚመለከት እንግዲህ በቂ መረጃ ይኖራቸዋል በተለይ ከ30 አመት በላይ ያሉ የኖሩ ወንድሞቻችን አሉ ለኔ በስተግራ በኩል ለናንተ በስተቀኝ በኩል ወንድም ዩሱፍ መሐመድ አለ እንዲሁም ደግሞ ዘፊል ለፊታቸው የሚታየው ከኔ በስተቀኝ በኩል ለናንተ በስተግራ በኩል ወንድም ሱልጣን መሐመድ ወንድም ኑሩ አሰፋ አሉና እነሱ እንግዲህ እዛ ጋር ምንድነው እየተከናወነ ያለው የሚለው በደንብ አርጎ ያውቁታል ማለት ነው በተለይ ረጅም አመት እዛ ይኖሩ ነበሩ የኢትዮጵያና የጅቡቲ ማህበረሰብን የአኗኗር ዘይቤ በደንብ አርጎ ያውቃል ምን ጉዳት ነው አሁን እየደረሰ ያለው መንግስትስ ምንድነው መስራት ያለበት እንደ ኢትዮጵያ ሲሆንና ጉዳይ ይሄን ጉዳይ ይመለከታቸዋል ታዋቂ ግለሰቦች ተጽዕኖ ፈጣሪዎች ለነዚህ ዜጎች ምን ማድረግ መቻል አለባቸው የሚሉም ከነሱ ጋር ለየት ያለ ቆይታ እናደርጋለን እናንተ ደግሞ ወዳችሁና ፈቅዳችሁ ስለምትከታተሉ እጅግ አድርገን እናመሰግናለን
ወንድም ሱልጣን መሐመድ አክብራችሁን እዚህ ስቱዲዮ ድረስ የማህበረሰባችንን ጉዳይ ለማስተጋባት ስለመጣችሁ ከልብ እናመሰግናለን። እሺ ቢስሚላሂ ረህማን ረሂም እኔም በመጀመሪያ እናንተ በዚህ ጉዳይ ላይ ስትጠየቁ ለሰጣችሁት ሌሎች ስራችሁን ትታችሁ ይሄ ማህበረሰባችን ነው ይመለከተናል ብላችሁ ወደ ስቱዲዮአችሁ ስለጋበዛችሁን በአላህ ስም አመሰግናለሁ። ይሄ ማለት ፈልጋለሁ ሚዲያችሁንም ያው ፈጣሪ እንዲያበለጽግላችሁ ጸሎን ዱዓ እናደርጋለን። መነሻችን አንተ እንዳልከው በጅቡቲና በኢትዮጵያ ህዝብ መካከል ከፍተኛ ማህበራዊ ግንኙነት አለ። ከፍተኛ ኢኮኖሚያዊ ግንኙነት አለ። በነገራችን ላይ በኢትዮጵያና በጅቡቲ መካከል በባህል፣ በሃይማኖት፣ በቋንቋ አንድ ይሁን ማህበረሰቦች ነን። በመኖርበት ጊዜ እኛ እነሱ ጋር በሞት በሰርግ በችግሮች ጊዜ አብረውን የሚኖሩ ናቸው። የጅቡቲ ህዝብ እኛን ያግዛሉ፣ እነሱንም እኛ እናግዛለን። ባንድ መስጊድ ውስጥ እኩል ነው የምንሰግደው። ከመስጊድ ወጥተን ወደ ቤት ስንገባ ችግር ሲያፈት በህመምም ቢሆን በምንም አብረውን የሚኖሩ ናቸው። በነገራችን ላይ ነግረን ፈልገው በርካታ ህገ ወጥ ማለት የመኖሪያ ፈቃድ የለው ኢትዮጵያዊ አለዛ ያ ሚኖር ኢትዮጵያዊ አንድ ነገር እንኳን ሲያጋጥመው ከጎረቤት ያለው ጅቡቲያን ሩጦ ሄዶ ነው ካንተ ጋር የሚቆመው። ነባር ነው ከኛ ጋር ይኖር ነው። ከስራው ቤት ከቤት ወደ መስጊድ የሚጓዝ ነው። ወደ ሃይማኖት ቦታው የሚሄድ ነው። ስለዚህ ይሄ ምን አደረገ ብለው ሽንጣቸው ገትረው የሚከራከሩ ናቸው። እኔ በዚህ አጋጣሚ ላመሰግን የምፈልገው የጅቡቲ መንግስትና የጅቡቲ ህዝብ ደግ ህዝብ ነው፣ ሩህሩህ ነው። አንዳንድ ሰዎች ሊኖሩ ይችላሉ። አሁን ለምሳሌ እኔ ልነግር ፈልገው እዚህ በመኖርበት ከተማ ላይ በጣም ደጋግ ሰዎች አሉ፣ በጣም የዋህ ሰዎች አሉ። የተወሰኑ ደግሞ በኔ ጣት ቁጥር የሚጠቆሩ ደግሞ መጥፎ ሰዎች አሉ። በጅቡቲ ውስጥ እንደዛ የሚያደርጉ መጥፎ ሰዎች አሉ፣ ግን እንደ መንግስት እንደ ደጋግ ሰዎች ተጽዕኖ ፈጣሪዎች ግን በጭራሽ የለም። ያ እኛን ሊያስከፋን አይችልም። ይሄ ነው የሃይማኖት መከባበርም አለ። እነዛ የሚሄዱ ሰዎች ህገ ወጥ ናቸው፣ ወረቀት የላቸውም፣ የመያዝ መብት አላቸው። ግን ወደ ሃይማኖት ወደ ጸሎት ቦታ እንደሚሄዱ ስለሚያውቁ ሲገቡም ሲወጡም አክብረዋቸው ነው የሚኖሩት። ይሄ ነው ያለን ትስስር። አሁን የነሱም ማለት ለሃይማኖት ያላቸው ክብር ኢትዮጵያውያኖችን ማለት ነው። ሌላም ቦታ እንደዚሁ ሌላ ሃይማኖት አሉ፣ ሌሎችንም እንደዚሁ ነው የሚያከብሩት። ከመስጊድኛ ጋር እኩል ሰግደን ከፖሊስ አዛዦች ጋር ምናምን ስንወጣ ወረቀት የለንም፣ አይናገሩንም። ትስስራችን ትልቅ ነው። ከተቸገርን ይረዱናል። እኛ ካለን የሌላቸውን ደግሞ እንሰጣለን፣ ይመልሱልናል። አበድን ከነሱም ደግሞ እኛ እንወስዳለን። እንደዚህ ያለ ከፍተኛ ኢኮኖሚያዊ ትስስር ነው ያለን። በመካከል ላይ አሁን እንደምታውቀው ይሄ ነገር ተፈጸመ፣ አዋጅ ወጥቷል። አዋጁ ከወጣ በኋላ የጊዜ ገደቡ ነው እንደምታየው አንተም እንደገለጽከው መጀመሪያ ላይ ከፍተኛ አፒር 3 እስከ ሜይ 2 ማለት አንድ ወር ነው። በአንድ ወር ውስጥ እንዴት ነው የሚደረገው ነው ጥያቄው። በአንድ ወር ውስጥ ሆቴል አለ፣ ሱቅ አለ። እኔ ለምሳሌ 32 ዓመት ጅቡቲ ኖር ያለው ጅቡቲ ውስጥ አስተምሬ ጅቡቲ ውስጥ የተመረቁ ልጆች አሉ። ሌሎችም ጓደኞቼ እንደዚሁ፣ ሌሎችም ሴቶች እንደዚሁ። እነዚህ አሁን ገና ደግሞ የሚያስተምሩ አሉ በሰው ወረቀት። እስባል አባት ወረቀት የለው፣ ልጆቹን ግን በጎረቤት ባለ ደግነት ነው ይሄ በኔ ስም ልጆቹን አረጋለሁ አስተምር ብሎ እሱ እየሰራ ቤት ክራይ መሽሩፍ ኑሯቸውን ይችላል። ይሄ አባት ከወጣ እነዚህ ልጆች ማን ነው የሚያስተዳድራቸው? ማን ነው ቤት ክራይ የሚከፍለው? ማን ነው መብራት የሚከፍለው? ዜጋው በወረቀት ነው የተባበረ፣ አባት ግን ወረቀት የለው። ይሄ ነው አሁን ይሄን ለማውጣትና ለማሰብ አባት ወይም እናት ወረቀት ለማስተካከል እንኳን የጊዜ ቀጠሮ ይጨመርልን የሚል ሐሳብ መናቀርበው ይሄ ነው። በተጨማሪ ምልህ ነገር ምንድነው የተሰጠን የአንድ ወር ጊዜ በጣም አጭር። በ3 ሲወጡ ለምሳሌ ደሞዛቸውን እንኳን ለመክፈል ታሪክ 10 ታሪክ 15 ነው ደሞዝ የሚሰጠው 10 ድረስ የቤት ሰራተኞች። አሁን የቤት ሰራተኛ ከ100 ሺህ በላይ የቤት ሰራተኛ አለ ከተባለ እንዴት ነው ደሞዟን ጥላ ነው የምትወጣው? ከባድ ዘበኞች አሉ። ዘበኞች ደሞዛቸውን ጥለው ይወጡ። ይሄ ሁሉ ግንዛቤ ውስጥ መግባት አለበት። እኛና የኢትዮጵያ ህዝብና የጅቡቲ መንግስት ሁለት መንግስቶች ናቸው እንጂ በአኗኗር ደረጃ ላይ እንደኛ ጅቡቲ አሁን እንደ ሀገራችን ነው የሚሰማን። በቃ ኢትዮጵያ እንደሆነ ያህል ነው የሚሰማኝ ነው አሁን ጅቡቲ ስኖር። ከሰላም ከሁሉም ነገር ማህበረሰቡ ካለው ግንዛቤ መንግስት ያወጣውን ነገር እናከብራለን። በዚህ አጋጣሚ የጅቡቲ መንግስት ሉዓላዊ መንግስት ነው፣ ያወጣውን ህግ እናከብራለን። ግን አሁን እኛ የምንፈልገው ምንድነው?
ባካችሁ ተጽዕኖ ፈጣሪዎች በኢትዮጵያ ኤምባሲ የዲያስፖራ ክፍሉ የራሱን ጥረት እያደረገ ነው ጠይቋል አሁንም አንድ ደብዳቤ ለቋል ጠይቀናል ግን ለሌሎችም ዜጎች የሚደረገው ነው የምናደርገው ለእናንተ የተለየ ያናረግም የሚል መልስ ነው የተሰጠው ክቡር የተከበሩ አቶ ብርሃኑ ጸጋዬ ከመልቀቃቸው በፊት እስከ ፕሬዝዳንት እስማኤል መርጌሌ ጋር የሽኝት እንትን ሲያደርጉ ይሄን ሁሉ አንስተዋል ዜጎች በሰላም እንዲወጡ ምንም ነገር እንዳያጋጥማቸው አደራ ሰጥተው ነው የወጡት በደብዳቤው ላይ የሚገለጸው ጥሩ ነገር አድርገዋል ግን አሁን የጊዜ ቀጠሮ ይሄ የጊዜ ቀጠሮ እኔ ለማጸን የምፈልገው ምንድነው ይሄ የጊዜ ቀጠሮ ተጨምሮ አላስፈላጊ ሰዎች አይደለምና እንደዚህ እነሱ የሥራ ወረቀት ሰው ሆኖ አላስፈላጊ የለምና ግን የሥራ ወረቀት የሥራ ፍቃድ ወይ የመኖሪያ ፍቃድ የላቸው ሰዎች እንዲወጡ ከተደረገ በቂ የጊዜ ገደብ ተገድቦ ተሰጥቶ እንዲወጣ በእናንተ ሚዲያ ታዋቂ ሰዎች የሃይማኖት አባቶች ተጽዕኖ ፈጣሪ ሰዎች በውጭ ጉዳይ ሚኒስትር ያሉ ይሄንን ሚዲያ የሚያዳምጡ ይኖራሉ እነሱ እስከ ከፍተኛ ደረጃ ላይ ተጥሪ ተደርጎ አገር ውስጥ ጉዳይ ሚኒስትርና በወጉም ባላቀው የኛ የሥራ ክኖት ነው ግንኙነት ይኖራቸዋል ብዬ አስባለሁ እኛ አገር ውስጥ ጉዳይ ሚኒስትር የለንም አይደለም በኢትዮጵያ ውስጥ እንደዚህ አሁን በወይዘሮ ፈርሃት ካሚል የሚመራ የአገር ውስጥ ጉዳይ እንትን የሥራና ክኖት ሚኒስትር አለ እሳቸው ልጆች አላቸው ቤተሰብ አላቸው በዛ መልክ አይተው ዜጎች ሲወጡ በአግባቡ እንዲወጡ ሌሎችም የሃይማኖት በዚህም ከሚሴ ውስጥ ያሉ ትላልቅ አባቶች እንዳሉ ይሰማኛል ተጽዕኖ ፈጣሪ ሃይማኖት አባቶች እነሱ ለፌደራል መጅሊስ እነሱ ተጽዕኖ እንዲፈጥሩ ትላልቅ ሰዎች አሉ ሌሎችም የሃይማኖት እንደዚህ በእስልምናም ብቻ አይደለም በኦርቶዶክስም ሁሉም ካቶሊክ ሁሉም ሃይማኖቶች ተጽዕኖ ፈጥረው የኢትዮጵያ ዜጎቻቸው ናቸው እዛ ውስጥ ደግሞ አማኝ አላቸው ሁሉም ሃይማኖቶች ጅቡቲ ውስጥ አማኝ አላቸው እነዚህ አማኞቻቸውና ዜጎቻቸው በሰላም እንዲወጡ ጥረት መደረግ አለበት ተጽዕኖ መፈጠር አለበት ነው ማለት የምፈልገው ይሄ ነው ኸይር ማሻአላህ ምናልባት እርሶ በተለያየ አጋጣሚ እንግዲህ ስለ ኢትዮጵያ ጉዳይ ሊሆን ይችላል ስለ ሀገር ጅቡቲም ጉዳይም ሊሆን ይችላል በሰሩት መልካም ስራዎች እስከ ውጭ ጉዳይ ሚኒስትር ከአምባሳደሮች እጅ በርካታ ሰርቲፊኬቶችን ማግኘት ይችላልና በእነዚህ አጋጣሚዎች ከብዙ ሰዎች ጋር ከመንግስት አካላትም ሊሆን ይችላል ከበርካታ የሥራ ኃላፊነት ካላቸው ሰዎች ጋር ተገናኝተዋል በዚህ አጋጣሚ እርሶ የማህበረሰብ ጉዳይ ለመጠየቅ ወደ ላይ ወደ ታች ላይ በሚያቀርቡበት ጊዜ ከዚህ በፊት ችግር አጋጥሞት ያውቃል ወይ እኔ ችግር አጋጥሞኝ ያውቅም የጸና ግን ያሉትን ችግሮች የቅርብ አለቆቻችን ጋር እኛ ለምሳሌ ኢትዮጵያ ውስጥ ጅቡቲ ውስጥ የጅቡቲ ህዝብ ወኪሉ ሚስዮኑ ነው እንደ ተቋም የምናየው የኛ የሚኒስትር መስሪያ ቤታችን ኤምባሲያችን ነው የነበሩ ችግሮችን ስንሰራ እውነቴን ነው ምልክ አሁን ለምሳሌ በዚህ በእኔም ኑሩም በኮሚቴ ውስጥ ነበርንበት ሌሎችም ወንድሞች ነበሩ በርካታን ያደራጁን የብሔር ስብጥሩ ተሰርቶ ምክንያቱም በርካታ ብሔር ነው ዛሚ ደቡብ አለ ኦሮሞ አለ አማራ አለ ሁሉም ነገር አደረጃጀት አለዛ የልማት ማህበሮች አሉ አማራ ልማት ማህበር አለ ኦሮሚያ ልማት ማህበር አለ ጠንካራ ነው ትግራይ ልማት ማህበር አለ ደቡብ አፋር ሶማሊያ አለ ይሄ ሁሉ ያው ኢትዮጵያን የሚያለማ በዚህ አደረጃጀት ውስጥ ነው ኤምባሲው አደራጅቶት በክቡር ብርሃኑ ጸጋዬ አሁን የሥራ መልቀ በፌደራል መንግስት በተጠሩት ጥሪ መሰረት ለቀወጡ እንጂ ሌሎችም ኤምባሲዎች በነበሩ ሰዓት የተከበሩ ክቡር አምባሳደር ሱሌማን ደደፎ በኋላ የተከበሩ አብዱል አዚዝ እነዚህ በነበሩት ሌሎችም በነበሩ ሰዓት ላይ በዚህ አደረጃጀት መሰረት ችግር ሲገጥመን እኛ ወሂደን አሁን ይሄንን ስራ ስንሰራ ችግር በገጠመ ሰዓት ክቡር አምባሳደር ብርሃኑ ጸጋዬ ነበሩ ሪፖርት እናደርጋለን ዲያስፖራ ክፍሉ ሰንሰለቱን ጠብቆ ለሳቸው ሪፖርት ያደርጋል ወርደው ይመጣሉ እሳቸው ወርደው ይመጣሉ ይስተካከል ለህዝብ ነው የሚሰሩት የሚል መመሪያ ይሰጣሉ ስለዚህ እየተጋገዝን ነው ማለት ነው ባባይም ጉዳይ ስንሰራ እኔ አቶ ክቡር የተከበሩ ሱሌማን ደደፎ ነበሩ ችግር ሲያጋጥም እያንዳንዱን የዲፕሎማት በየሰፈሩ ይወክሉታል ከኛ ጋር እሳቸው እኔ አንድ ዲፕሎማት ከአምስት ሰው ጋር ሌላ ሰፈር አንድ ዲፕሎማት ወርዶ ነው የሚሰራው ዲፕሎማቱ ችግር ሲገጥም ለሳቸው ይደርሳል እሳቸው ይመጣሉ ይፈቱታል በዚህ መሰረት ችግር አጋጥሞና ያቅም ነበር ኸይር ማሻአላህ በዛ አጋጣሚ ምናልባት ይሄ ቅን ልብ ያለው ጅቡቲ የሚኖር የኢትዮጵያ ማህበረሰብ ለኢትዮጵያ ልማት ምንድነው ያገዘው ለኢትዮጵያ እድገት ደጋፊ ነው ወይስ ነቃፊ ነው አንዳንዴ መንግስት ነው ትኩረት መስጠት ያለበት ዜጎች መቼም እንደ ዜጋ ክብር ይኖራቸዋል ከዛ ባሻገር ደግሞ ለሀገር ልማት ለሀገር እድገት የሚጠቅሙ ከሆነ ደግሞ
ልዩ የሆነ እንክብካቤ ይገባቸዋል አሁን ጅቡቲ ስትኖሩ እናንተ ለኢትዮጵያ ምን አበርክታችኋል ከልማት አኳያ ከተለያዩ የማህበራዊ እንግዲህ ኢኮኖሚያዊ ትስስር ከማፍጠር አኳያ ሊሆን ይችላል ምን አበረከታችሁ እናንተ እስቲ በዚህ አጋጣሚ ለነገር የምፈልገው ነገር ከፍተኛ አስተዋጽኦ አድርጓል እኔ በተለያየ ቦታዎች ላይ የምናገረው ደፍሬ በቃ በጀግንነት ማላፍርበት ጅቡቲ ውስጥ የሚኖር የኢትዮጵያ ዜጋ ለሀገሩ መስዋዕትነት ከፍሏል በልማቱ በሁሉም ጉዳይ ላይ ከውጭ ጉዳይ ሚኒስትር በፌደራል ለኤምባሲ ነው አይደል የሚወርደው ለኤምባሲው ደግሞ ቀጥታ ለዚህ አደረጃጀት ሲወር ጥሪ አይፈልግም አንድ ጊዜ ከነገርነው በቀጥታ ይመጣል ፎር ኤግዛምፕል ምሳሌ ላንሳለህ ቶውና ሌላ ቀደም ብዬ ባነሳለህ እኔ በኤልትራና በኢትዮጵያ መካከል ጦርነት ነበር 90ዎቹ ውስጥ ሁሉም የኢትዮጵያ ዜጋ ነው ኤምባሲው ጋር ኮሚኒቲው ጋር ተመዝግቦ የመጣው ወጣት ወጊው የሚመለከተው አካል አገሬን አድናለሁ ብሎ አንድ አየው ውጭ አገሩ ከኢትዮጵያ ውጭ እንኳን እየኖሩ አዎ ማንንም አልመጣም በዚህ አጋጣሚ ከሳውዲ አረቢያ ከአሜሪካ ከካናዳ ይመጣል ብዬ ይመጣ ካለ መረጃ መቅረብ ይችላል ግን ተመዝግቦ 200 ምናምን ሰው በላይ ሄዷል አንድ በል ሁለተኛ ልማት ማህበሮች የየራሳቸው ኦሮሚያ ልማት ማህበር ከፍተኛ ድጋፍ ያደርጋል ለክልሉ ልማት ማህበር የትግራይ ልማት ማህበር ትምህርት ቤት ሁሉ ሰርቷል መቀሌ እዚህ ጅቡቲ ውስጥ ተደራይቶ በኤምባሲ አማካኝነት ያማራት ማህበር እንደዚሁ አደረጃጀት ሰርቶ ህዝቡን በማሳተፍ ሌሎችም ድርጊቶች በማድረግ ራሱ ከፍተኛ ሽልማቶች አለ ከክልሉ የአማራ ልማት ማህበር ዋንጫ ሁሉ አለ ኤምባሲያችንም አለ እኛ ጋር ቢሮአችንም አለ ገብቷል እንሰጣለን በዶላር ከፍተኛ ያዋጣን ወርሃዊ መዋጮችን እየከፈልን እንሰጣለን እንደዚሁም ደግሞ ሶማሊያ እንደዚሁ ደቡብ ልማት ማህበሮች ይሰጣሉ ይሄ አሁን በክልሎች ያለውን ክፍተት ልማት ማህበሩ እየደፈነ ነው ማለት ነው አስተዋጽኦ አንደበል በአባይ ጉዳይ ላይ ከፍተኛ ቦንድ ግዢ ነው የተገዛው አንድ ነገር ልንገርህ አንድ ድርጅት ይደህ ብትጠይቀው ትልቅ ድርጅት ለምሳሌ ጅቡቲ ውስጥ ኤምቲኤስ አለ $100,000 ሊሰጥ ይችላል ምክንያቱም 16 17 መርከቦችን ነው የሚያስተዳድረው ወርደህ ግን አንተ $30,000 ከሰበሰብክ ማህበረሰብ ተሳትፎ ነው የሚታየው ትልቁ ያ ነው የዜግነት ተሳትፎ ነው የሚታየው እኔ ክቡር የተከበሩ ሱሌማን ደደፎ በነበሩበት ሰዓት ሁለት ሰፈር ተሰጥቶን አንድ ዲፕሎማት አብሮን ይዞራል በየሳምንቱ ውድድር ይደረጋል ሳቸው ባል ማን ነው ከፍተኛ ያስገባ እየተባለ አንድ ሰፈር እምልህ በአባይ ግድብ $42,000 የሰጠን ህዝብ እኮ አንድ ሰፈር ነው ይሄን መገልጽልህ አንድ ቶሎሎ በዛ አነጋገር ለምሳሌ ካርቲቱራ ካርቲ እንደዚህ ተብሎ ማለት ነው ይሄ አሁን ዝቅተኛው ማህበረሰብ $42,000 ከአንድ ሰፈር በቃ የሰበሰበው በየሳምንቱ ይወጣን ዲፕሎማቱም ይመጣል እንገናኛለን አብሮ ይዞራል መኪና ካስፈለገን ያዛሉ እሳቸው ገብቷል አይደል ስለዚህ ዝም የሚባል ማህበረሰብ አይደለም በጣም አሳዛኝ ደግ ህዝብ ነው ብዬ ገልጸዋለሁ ግሩፕ ላይ ብዙ ጊዜ ለዚህ ነው አዛኝ ህዝብ ነው ከጠራው አቤት ነው የሚለው ለሀገሬ ጉዳይ ማንንም ግፊት አይፈልግም ኢትዮጵያ መንግስት ትኩረት በደንብ ሊሰጠው የሚገባው ለዚህ ነው ደግ ህዝብ ነው አሁን በቅርቡ ከፍተኛ እኔ ከፍተኛ ነገር አድርጓል ለምሳሌ ለተፈናቀሉ ወገኖች $53,000 ነው ይዘን የመጣ ነው የተከበሩ ክቡር ብርሃኑ ጸጋዬ ባሉበት በሳቸው ኮሚቴ ተዋቅሮ እሳቸው እየተከታተሉት ከቢከዱስ ጀምረህ እነዚህ ሰፈር ያለበት እስከ ከተማዋን ለ9 ይከፍለን ኮሚቴ ተዋቅሮ ኮሚቴው ለዲያስፖራ ክፍሉ ሪፖርት እያደረገ 125 ጆንያ ልብስ ነው ያዘን የመጣ ነው ከዛ ኢትዮጵያ ንግድ ባንክ አካውንት ተከፈተ ካለ ኤምባሲው ትእዛዝ አይንቀሳቀስም ኮሚቴ ተዋቀረ አዲስ አበባ መጣን ተላለፈ ቀጥታ የሰራና ስራ በቀን ሪፖርት ይደረጋል ለዲያስፖራ ክፍሉ ከኢትዮጵያ ሆነን ኸይር ይሄን ካል በዛ አጋጣሚ ምናልባት እንግዲህ በአንድ ወር ጊዜ ውስጥ ውጡ ተብሏልና ንብረቱ እንኳን ሽጠን እንውጣ ቢባል ገዢ ይገኛል ወይ አሁን ንብረት ሀብት ንብረት ካፈሩ ሰዎች እንዴት ነው የሚሆኑት ይሄ እኮ ነው አሁን ትልቁ ጥያቄ ይሄ ኢትዮጵያ አገሩ ለምትጠይቀው ነገር ህይወቱንም ገንዘቡንም ጉልበቱንም የሚሰጥ ህዝብ እኔ ጥያቄ ጊዜ ተጨምሮለት ትላልቅ ተጽዕኖ ፈጣሪዎች በእናንተ ሚዲያ ውስጥ ይሄን የሚያውቁ ሰዎች ከውጭ ጉዳይ ሚኒስትርም የተከበሩ ክቡር ዶክተር አብይ አህመድ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ድረስ እንዴ ትላልቅ አገሮች እኮ ቤተ መንግስት ድረስ እኮ ደብዳቤ ያስገባሉ ይሄ ህዝብ እኮ በብዛት እታች ወረድ ብሎ ያለ ህዝብ ስለሆነ እንጂ በጣም የሚታገዝ ህዝብ ነው ግን
አሁን አንተም እንደጠየቀኝ ጥያቄ በቀጥታ ጥያቄ ጋር ስመጣ እኮ ሱቅ አለው ሆቴል አለው ሽጦ ለመምጣት አሁን ገዢም አይገኝም ጭኖት ለመምጣት ጉምሩክ ክልክል አለ 4 ሱቅ ያለው አለ 3 ሱቅ ያለው አለ ሆቴል ያለው አለ ኮንትራት ይዞ ትላልቅ ህንጻዎችን ኮንትራት ይዞ ወጪ አውጥቶ የሚያሰራ መርመር የሴር በዚህ ሀገር አጠራር ሴራሚክ ሰራተኞች አሉ እንዴት ነው የሚያደርጉት ይሄን ጊዜ ባንድ ወር ውስጥ እንዴት ነው የምታረገው ሰተህ የምትመጣው ሰው የለም ወረቀት የለህም ነቅለው ይዘው ብትመጣ ደግሞ ክልክል ነው አሁን ለዚህ ነገር የዳረገው እንደዚህ አይነት ችግር ውስጥ እንድንገባ ተደረገው ጅቡቲ ምንድነው መነሻው መቼም የጅቡቲ መንግስትም ደግ መንግስት ነው ይሄንን ዜጋ አክብሮት በደንብ አብሮ ሲኖር ነበር ማህበረሰቡ እንደዛ ነው የሚተጋገል አንድ አይነት ስሜት ያለው ማህበረሰብ ነው ያንን ያለነውና አሁን ለዚህ ውጥንቅጥ እንድንበቃ ያደረገው ምን አጥፍተን ነው ምንድነው ከኛ ችግር ነው ከነሱ ነው እውነቱን መናገር ጥሩ ነው ከስተቶችም እየተማርክ መምጣት አለበት እነሱ ምንም ችግር የለባቸው አንድ ኢትዮጵያዊ ምሳሌ የምሰጥህ ከከሚሴ ወይም ከኮምቦልሻ ሄዶ እንኳን እዛ ሰርቶ ሱቅ ሲከፍት እንደዚህ ጋር የሚሰጡትን የ3 ወር የ4 ወር ጊዜ ገደብ ይሰጡታል ንግድ ፍቃድ ለማውጣት ወረቀት ኮይለው ግን ጊዜ ይሰጡ እንደዚህ ህግ አላቸው ለዜጋቸው የሚሰጡትን ህግ ለኛ የሚሰጡና እንደዛ የሚያደርገው ህዝብ ምን አለ መሰለ ከኛ ስተት አለ ስተቱ ምንድነው የጸጥታ ችግር አለ የተወሰነ ኃይል እርስ በርሱ ይጋደላል የኛው የኢትዮጵያ ማህበረሰብ የኛ ራሱ እኔ አሁን ልንገር ይሄ ውጡ ከተባለ በኋላ እኔ ገለጻ ሲደረግ በቅርቡ እዛ ነበርኩኝ እዚሁ እኔ ሰፈር ስፓልቱ ዳር ላይ ነው ያገሩ ልጅ ይወጋው ገደለው ውጡ ተብሎ ስለዚህ እነሱ የጸጥታም ስጋትም አላቸው ከዚህ ኪዶ ስራ ተብሎ ተልኮ ሐሽሽ የሚያጨሳል ዜጋ ሆኖ አሁን ይሄ አጠቃላይ አይደለም ማጆሪቲውን ልነግርህ የምፈልገው በቃ ጥቂት እንደዚህ የሚያተራምሱ ሚሊተሪ ለብሶ ፖሊስ ለብሶ ሚሊተሪ ልብስ ለብሶ በመንግስት የተከበረ ሚሊተሪ ለብሶ ጩቤ የሚያወጣ አለን እነሱ ላይ ጩቤ ያወጣል ስታይ አክብረህ ነው ሚሊተሪ ለብሶ በጥፊ መታ መመለስ የለብህም ምን አደረኩ ብለህ ምናልባች በህግ ልከሰው ነው የሚገባ ልክ ነኝ አይደል ይሄ ነው መሆን ያለበት እንጂ እሱ ጩቤ አውጥቶ እሱን አስፈራርቶ ጥሶ በሄድ ይፈልጋል በዛ አጋጣሚ ህገወጥ ስራ የሚሰሩ ሰዎች አሉ የሌላቸው ሰዎች አሉን በርካታ የኢትዮጵያ ህዝቦችን ያሰቃዩ መሆናቸው ማወቅ መቻል አለበት በቃ ትክክል ነው በቃ ለነሱ ብቻ ነው አዎ ፖሊስ ጋር የሚጋጥ ፖሊስን በጩቤ ወጉ አሉ እርስ በርሳቸው እዛ ሄዶ የሚወጋጉ የሚገዳደሉ የሚጣሉ ሰዎች ጉዳዩ እነሱን ብቻ ሳይሆን ሀገሪቱን እየናጣት መሆኑን መረዳት መቻል አለበት አዎ አንደኛ የሀገሪቱ የጸጥታ ሁኔታ አስቸግሯል ሁለተኛ ይሄን ደሞ ሰርቶ የሚያድረውን ደሞ ኢትዮጵያ በርካታ ማህበረሰብ 200,000 ሰው ቢኖር 2,000 ሰው የሚረብሽ አይጠፋም ለምን ነው ይኛል ለስራ ከመጣ ሰርተ ለምን አትበላም ይሄ ነው ችግራቸው በቃ ከኛም ጉርለት ይሄ ነው ገብቷል በጸጥታ ተረብሸዋል ምን ያድርጉ ማስከበር መብታቸው ነው ሉዓላዊ መንግስት ናት የራሷ ሀገር የራሷ ህገ መንግስት የራሷ ባንዲራ የራሷ መንግስት ያላት ሀገር ናት በነገራችን ላይ ያላስቀምጥልን ፈልገው በኢትዮጵያ ህዝብ ላይ ብቻ አይደለም ይሄግ ይወጣው ማንኛቸውም ነው የሚለው ዜጋ ኦኬ አሁን ተቀላላው ጅቡቲ አሁን በርካታ ዜጎች የምንኖር እኛ ኢትዮጵያኖች አረቦች ሶማሊዎች እንደዚህ ነው ገብቷል ሶማሊ ስልክ አሁን ሀርጌሳ አለ እንደዚህ ገብቷል ይሄኛው ጅጅጋው ኢትዮጵያዊ ሆኖ ነው የሚገመት በዜግነት ደረጃ እና ይሄን ሁሉንም ነው ያሉ እነሱ ኬንያ ያላሉ ሙጋንዳ በመላው ዓለም ያለ ዜጋ ህጋዊ ወረቀት የከለው ይውጣ ነው ያለው የጅቡቲ መንግስት በዚህ ሰዓት ግን በርካታው ደግሞ የኛ ነው 200,000 ቀላል ቁጥር አይደለም 200,000 በአምባሳደር ሱሌማን ደደ በነበረ ጊዜ በበረራ የተጠና ነው የዛሬ 8 አመት ምናምን ነው 300,000 ምናምን ሊሆን ይችላል ከዛ በላይ ይሆናል ይሄ ህዝብ ቢመጣ ማረፊያው ራሱ ሙሲባ ነው ይሄ ህዝብ ቢመጣ ደግሞ እዚህ ሲመጣስ ምንድነው የሚደረግለት ማህበረሰብ ጋር ስታቀላቀለው እንዲቀላቀል ምንድነው የሚደረገው የሚለው ነገር ሁሉ መጠናት አለ ስራ መልመድ ራሱ ያስፈልጋል ማደራጀት ያስፈልጋል በዛ አጋጣሚ አሁን ይሄ ንብረት መሸጡ በጣም ይካብዳል ያንን ነበር ባጭር ጊዜ ውስጥ ገዢም የለም ትምህርት ላይ ያሉ የተለያዩ ሞያ ላይ ተሰማሩ ካሉስ የሉም ወይስ እንዴት ይሄ ማህበረሰብ እዚህ ይሄን ያህል አመስነው ይወልዳል እዛ ተማሪዎችስ ምንድነው የሚሉ ለነሱ ልዩ መብት ተሰጣለ
የትምህርት አመቱ ሳይጠናቀቅ ውጡ የሚባሉ ከሆነ ይሄ ነው አሁን አንድ ነገር ምነግርህ ኢትዮጵያ ኤምባሲ አሁን በዋትስአፕ ልክልሃልን ብያለሁ ይሄንን ጥያቄ ጠይቋል በፍርድ ቤት ጥያቄ ያላቸው ተማሪዎች ትምህርታቸውን ሳያጠናቀቁ ይሄንን ነገሮች እዛ ላይ ጽሁፉ ላይ አንብቤዋለሁ የታመሙ አሉ እርጉዞች አሉ በሽተኞች አሉ ቢልፎር ውስጥ የቲቪ በሽታ የሚታከሙ ሳይጨርሱ ነው የሚወጡት እኔ አንድ ልጅ አሁን በእኛ ግሩፕ ሚዲያ ላይ መሐመድ አሚን የሚባል ልጅ በሙሉ የልጆቹን አትሊንሳስ በሌላ ዜጋ አውጥቶ ልኮታል እኔ እንደዚህ ሊወጣ ነው ልጆችን ማን ነው የሚያስተምረው ብሎ እንባይኔ መጣኝ ምንም መልስ አልሰጠሁም ግሩፕ ላይ ለብቷል አራት ልጅ እያስተማረ ነው አራቱም ወረቀት አላቸው በሰው በጓደኛው ወረቀት አውጥቶ ትምህርት እየተማሩ ነው አሁን እንዴት ነው ሰብስቦ የሚያመጣቸው ሰበው እስቲ ሱብሃንአላህ ከባድ ነው ገባ አዎ ይሄ ነው መታየት ብዙም አሉ ከሱ በላይ ደግሞ ሌሎችም አሉ አንድ ነገር ልንገርህ ልጆቻቸው ውጤት አምጥተው ቱርክ ሴኔጋል ልከው እየሰሩ ሆቴል ያላቸው የሚያስተምሩ ዶላር እየላኩ እናት ግን ወረቀት የላት እዛ ተወልዶ አድርጎ እናት ወረቀት የላት ብትመጣ ሴኔጋል ሞሮኮ ቱኒዚያ ቱርክ ተልኮ የሚማሩ ማን ነው ገንዘብ የሚልከው እኔ ልጅ አሁን እዛ ነች ቱርክ ነው የምትማረው ሁለተኛ ዲግሪዋን በህክምና እየተማረች እዛ ነው ተወልዳ ያደገችው አሁን ለጅቡቲ ያላት ስሜት ለየት ያለ ነው ገብቷል ግን እኛ በመጀመሪያ ተደራጅተን ስላለን በመጀመሪያ ራሳችንን ጠብቀን ስላለን ችግር አይመጣም እኔ በኔ በኩል ችግር የለብኝ የማህበረሰብ ግን ይቆጨኛል እኔ ነፃ ስለሆንኩኝ እኔ የኔ ልጆች የኢትዮጵያኖች ልጆች እንደኔ ነው ማየት ያለብኝ እንደ ዜጋ ነው መታየት እንደ እስልምናም እንደዛ ነው ደግሞ ለራስ ማትወደው ለሰው አሰጥ ራስ የምትወደው ደግሞ ለሰው መውደድ አለበት ገብቷል ስለዚህ ይሄ ነው የኔ አቋም አሁን ይሄ ጊዜ ተጨምሮ ታስቦበት ወረቀት ማስተካከሉ አሁን ወደ ድሬዳዋ እየጎረፈ ነው ሰው ቪዛ ለማምጣት የ3 ወር የ2 ወር ፓስፖርቱን ይዞ ገብቷል ልጆችን ጥሉ አሁን ጊዜ ቢጨመር ደግሞ የሚስተካከል ብዙ ነገር አለ የሚል አቋም አለኝ እኔ ህጋዊ መሆኑ እንትን ከፍተኛ ነው خير ما شاء الله ምናልባት በጥቅሉ ከታዋቂ ግለሰቦች ከኢትዮጵያ እስልምና ጉዳይ ከኢትዮጵያ ውጭ ጉዳይ ሚኒስትር ይሄን ጉዳይ ከሚመለከታቸው ማህበረሰቦች በሙሉ ምን ይጠብቃሉ እርሶ አሁን ባለው ወቅታዊ ሁኔታ በርካታ ስራ ሊበዛባቸው ይችላል ከፌደራል ደረጃም ከሌላም ቦታ እኔ ተጽዕኖ ፈጣሪዎች የሃይማኖት መሪዎች እዚህ ከናንተ ከከሚሴ ውስጥ ያሉ ከዚህ ደግሞ እነሱ ደግሞ ሰንሰለቱን ጠብቀው በፌደራል ከክልል ጋር አድርገው እነዚህ ሰዎች ከውጭ ጉዳይ ሚኒስትር ጣልቃ ገብተውበት ይህ ዜጋ አሁን በዘረዘርኩት መሰረት ለሀገሩ መስዋዕትነት የሚከፍል ዜጋ ነው ስለዚህ የጊዜ ገደው መጨመር አለበት አይውጣንልም ያንድ ሀገር መብት መግብ አይቻልም ውጡ ብሏል ወረቀት የሌለው ሰው ይሄ መብቱን የጅቡቲ መንግስት የጊዜ ገደቡ እንዲፈጠር በፌደራል መጅሊስ ያሉ ትላልቅ ሰዎች አሉ በጣም ተጽዕኖ ፈጣሪዎች ስም መጥቀስ ካስፈለገ መጥቀሳለሁ ገብቷል እና ኡስታዝ አቡበከር አሉ እነ ጥራልኝ የታሪክ እንትኑ አህመድ ዲጀበል አለ ከፍተኛ ተጽዕኖ ፈጣሪ እነ አህመድ ዲጀበል እነ ኡስታዝ አቡበከር እነ የተከበሩ ካሚል ሸምሱ የፓርላማ አባል ናቸው እነ ኑሩ ቱርኪ ይሄንን እንደ ልጆቻቸው እዛ ያለው ልጆቻቸው እንደሆነ አይተው ከመንግስት ተጽዕኖ ፈጥረው ሌሎች ደግሞ የማላቃቸው የኦርቶዶክስ እምነት ተከታዮች የካቶሊክ ሌሎች እምነት ተከታዮች እንዲሁ በእነሱም ገብተው ለምን እዛም ዜጋ አላቸው የሀገር ጉዳይ ነው የዜጋ ጉዳይ ነው ሰብአዊነት ጉዳይ እንደገና ከሀገር ውስጥ ጉዳይ ሚኒስትር ከጅቡቲ ጋር ተመሳሳይነት ሚኒስትር ያለው የኛ የህዝብና የክህኖት ሚኒስትሩ ደግሞ ወይዘሮ አሉ እሳቸው ፈሪሃት ካሚል እሳቸውን የሚመለከታቸው በውጭ ጉዳይ ሚኒስትር ደግሞ እጅግ በጣም ጅቡቲን የሚያውቁ ዲፕሎማቶች በፊት የሰሩ አሉ ተቀይረው ውጭ ጉዳይ ሚኒስትር ውስጥ ያሉ እነሱ ሁሉ ይሄን ህዝብ ስለሚያውቁት ጣልቃ እንዲገቡ ጣልቃ ገብተው የጊዜ ገደቡ እንዲጨመር የኛ ፍላጎት ይሄ ነው በቃ ይሄን ህዝብ መዳን አለበት በአግባቡ ወደ ትውልድ ሀገሩ ወደ ዜጋው መምጣት አለበት ነው የኛ አቋም ይሄ ነው خير ما شاء الله ወንድም ሱልጣን መሐመድ እዚህ ድረስ ተገኝቶ ለሰጠው ማብራሪያና ቃለ መጠይቃችን ፈቃደኛ ሆኖ ለሰጡን ምላሽ እጅግ አድርገን እናመሰግናለን እኔም አመሰግናለሁ አላህ ጀዛችሁን ይክፈላችሁ ሚዲያችሁንም ይደግ መንደግ ነው የምለው እሺ መርሐባ ክቡራን ተመልካቾቻችን አሁን ደግሞ ከወንድም ኑሩ አሰፋ ጋር ቆይታ የምናደርግ ይሆናል እሳቸውም በጅቡቲ በርካታ ዓመታት ኖረዋል ሀብት አፍርተዋል
ሆቴል አላቸው እዛ እንግዲህ የኛ ማህበረሰብን ከማስተባበር አኳያ ትልቅ ስራዎችን ይሰራሉ በደግነት የሚታወቁ ለሀገራችን ስጡ የማይ ሲባሉ ለኋላ ከማይሉት ወንድሞቻችን መካከል አንዱ ናቸውና በሳቸውም በኩል ምናልባት ጥቅል መልእክቶች ካሉ ወንድም ሱልጣን መሐመድ ጋር በደንብ ስላወራን እሳቸው ጋር ቆይታ እናደርጋለን እናንተ እስከ ፕሮግራማችን ፍጻሜ ድረስ ልክ እንዳሉ ሼር በማደራረግ ሐሳብ በመስጠት በዚህ ጉዳይ ላይ በርካታ የሀገራችን ነዋሪዎች ዘንድ ይደርስና ይሄ ያለው ችግር ይቀርፍ ዘንድ የበኩላችሁን እየተወጣችሁ እንድትከታተሉን በአክብሮት እንጋብዛለን ኢንሻአላህ ወንድም ኑሩ ጥሪያችን አክብራችሁ ስለመጣችሁ ከልብ እናመሰግናለን እሺ ቢስሚላሂር ረህማኒር ረሂም እኔም እድሉን ስለሰጣችሁኝ እጅግ አድርጌ አመሰግናለሁ ኸይር ማሻአላህ እርሶስቲ ጅቡቲ እንግዲህ ያው ብዙ አመት ከኖሩ ወንድሞቻችን ጋር መካከል አንዱ ናቸው ጅቡቲ ላይ እንደምሰሩት እስቲ በዛ አጋጣሚ ጅቡቲ ያው በሆቴል ስራ እና በተለያየ ቢዝነስ ስራ እንቀሳቀሳለሁ ከ20 አመት በላይ ሊሆነኝ ነው በጅቡቲ እና እንግዲህ 20 አመት ረጅም ጊዜ ኸይር ማሻአላህ ወጣትነት ጊዜ እዛው ነው ያለው ኸይር ማሻአላህ አሁን የመጣው ያስቸኳይ ጊዜ ውጡ የሚባለው መግለጫ እናንተ ምን ያረብሻችኋል በእውነቱ ከዚህ በላይ የሚረብሽ ነገር አለ ብዬ አላስብም በጣም ነው የረብሽን ለኛም ሳይሆን ለብዙ እንደ ዜጋም እንደ ሰው ለሚሰማው በሙሉ የሚረብሽ ነገር ነው ምክንያቱም አንድ ሀገር ህጋዊ ያልሆነ ሰው ይውጣ ብሎ ሲል ያው መብቱ ነው ህጉን ደቡን ተከትሎ ነው አዋጅን ያደረገው ነገር ግን ተገቢ የሆነ ጊዜ ባለመሰጠቱ ራሱን ንብረቱን የሚሰበስብበት የራሱን ሁኔታም ደግሞ የሚያስተካክልበት ብዙ ጉዳዮች አሉ እዛ ሀገር ውስጥ ብዙ ረጅም ጊዜ 30 40 አመት ድረስ የኖሩ ኢትዮጵያኖች አሉ እዛ ወልደዋል ብዙ ልጆች አፍርተዋል ንብረት አፍርተዋል ስለዚህ በአንድ ወር ውስጥ በ30 ቀን ውስጥ ይሄንን ህዝብ ተነስተ ውጣ ብትለው በጣም ከባድ ነው የሚያሳዝነው ለብዙ ችግርና እንግልት ኪሳራ እንደሚጋለጥ ግልጽ ነው ይሄንን ሲሰማና ስታይ በጣም ማንንም የሚረብሽ በዚህም የኢትዮጵያ ህዝብ በሙሉ የሰማውና ያወቀው በሙሉ እርግጠኛ ነኝ እንደሚደነግጥም እንደሚያዝንም ምንም ጥርጥር የለውም ኸይር ማሻአላህ እናንተ አሁን ሰዓት ላይ ይሄ ጉዳይ ምናልባት እንዲስተካከል ምን ጥረት ነው ያደረጋችሁ ያላችሁስ ምንድነው ደግሞ የምትጠብቁት መመለከታቸው አካላቶች አሉና ጥቅል መልእክት ካሉት በዚህ አጋጣሚ ኢንሻአላህ ድሉ እናንተ ነው በጣም ጥሩ ጥያቄ ነውኛ ያው ነገሩ እንደዚህ ችግሩ ከመጣም በኋላ ያው ብዙ መጮሁ ያው ችግሩን አሁን ያስቀረዋል ብለን ላይሆን ይችላል ነገር ግን እኛውን ጊዜ እድል ይሰጥም ጊዜው ሰፋ ቢል ነገሮችን ለማስተካከል እድል ያገኛል በሚል እንጂ በዚህ ጉዳይ ላይ ግን ይሄ ችግር እንዳይመጣ ይሄ ነገር እንዳይመጣ ከዚህ በፊት ብዙ ህጋዊ ለማድረግ ዜጎች ህጋዊ እንዲሆኑ መንገዱ እንዲመቻች ብዙ ሙከራ ጥረት አድርገናል ከኤምባሲው ጋር በመነጋገር ብዙ በመመላለስ በመከራከርም እድሉ እንዲመቻች ብዙ ጥረት አድርገናል እኔም ወንድም ሱልጣንም ሌሎችም በእድሉ እንዲመቻች ያለው ነገር በጣም ህጋዊ አሁን ያለው ችግር ህጋዊ ለምን አልሆነም ህዝቡ ምንለው ህጋዊ ለመሆኑም ያለው እድል ጠባብ መሆኑ ያ ለቀቅ እንዲል ኮስቱም እንዲስተካከል ፓስፖርትም ለማውጣት ያለው ዋጋም ብዙ ነው እዚህ ጋር እስቲ ህጋዊ ለመሆኑ ጉዳዩ በጣም የሚከብደው የኛ የኢትዮጵያ መንግስት አሰራር ነው ወይስ የጅቡቲ ነው አሁን በጣም የሚከብደው ለማስተካከል ማለት ነው ይሄ ማህበረሰብ ይሄን ያህል እዛ ከኖረ ነገም የኖረበትን ቦታ ነው ለስራ የሚመርጠው ሐቂቃታን ተመልሶ የሚመጣና ወደ ህጋዊነት ለማምጣት በሚደረገው ጥረት ውስጥ የትኛው ነው ሞር የሚከብደው እንዲስተካከል በዙ አጋጣሚ መጠየቅ የምትፈልጉት አካል ካለ በፊት ችግሩ የነበረው ያው የመጀመሪያው ፓስፖርት ሊኖር ይገባል ወደ ጅቡቲ ያለው ሌላው አይዲ ካርድ ምናምንሱን ከመጠየቅ በፊት መጀመሪያ የኢትዮጵያ ፓስፖርት ሊኖር ይችላል እሱን መንግስት የኢትዮጵያ መንግስት አንድ እሱን ትልቅ ነገር ሰርቷል ፓስፖርቱን እዛው ባለበት ቦታ ላይ ጅቡቲ ላይ የኢትዮጵያ ኤምባሲ በኩል እንዲያገኝ አመቻችቷል ያ አንድ ትልቅ ስርዓት ሰርቷል ጥሩ ነው ነገር ግን
ከፓስፖርቱ ጋር ተያይዞ ምንድነው ያው ኮስቱ ዋጋው ውድ መሆኑ አንድ ሁሉም ያው ያንን ገንዘብ ማግኘት የሚችል ብቻ ሊያወጣው የሚችለው አንድ እሱ ነው። ሁለተኛ ቢያንስ 20 ምናምን ሺህ ብር ነው የአንድ ፓስፖርት ዋጋ አይደለም ባልሳሳት 25 ሺህ ብር ነው በኢትዮጵያ የተባለ ኢትዮጵያ ያው ኦርጀንቱ ነው። እዛ ደግሞ ኖርማሊ በ6 ወርም በምንም ይደርስ ፓስፖርት ይልት ከዛ በላይም አሁን ባለው ምንዛሬ እስከ 30 ሺህ ብር ሊደርስ ይችላል ብዬ አስባለሁ። እና ይህ ሲሆን ከባድ ነው ብዬ አስባለሁ። ሁሉም ሰው ሊያወጣው አይችልም። ሌላኛው ደግሞ ትንሽ የፓስፖርት የመቆየት የመዘገየት ጉዳይ እሱም ቶሎ እንዲያፋጥን ህጋዊ ለመሆን እድሉን እንዳያገኝ ከሚጎትታቸው አንድ ነገሮች ናቸው። ይሄ ነው እንጂ ችግሩ ፓስፖርቱን ዜጋ ባለበት ቦታ እንዲያገኝ በማድረጉ ኢትዮጵያ ኤምባሲም የኢትዮጵያ መንግስት እሱን አፕሪሺየት እናደርጋለን። እሱን እናመሰግናለን። ያንን ከያዘ በኋላ ደግሞ ሌላው ደግሞ ከጅቡቲ የስራ ፍቃድ የማውጣት የስራ ፍቃዱን ከያዘ በኋላ ደግሞ የመኖሪያ ፍቃዱን የማውጣቱ ፕሮሰስ ደግሞ እሱም በዛው ልክ እንዲሁ ለቀቅ ያለ አይደለም፣ የተመቻቸ አይደለም። ገንዘቡም ብዙ ነው፣ ፕሮሰሱም ብዙ ነው። ስለዚህ ትልቁ ነገር መሰራት ያለበት እዛ ላይ ነበር። ከዚህ በፊትም አሁንም ዜጎች ህጋዊ ሆነው በሰላም ሰርተው እንዲኖሩ የማድረጉ ሐሳብ ካለ ይሄንን ነገርም በዚህ ላይ መስራትም በተለያየ በእኛም መንግስት በጅቡቲ መንግስት እድሉ እንዲመቻችና ቀለል እንዲል ቢደረግ ጥሩ ነው ብዬ በዚህ ማጋጠም ይሄን መልእክት ለማስተላለፍ ወዳለሁ። ኸይር ማሻአላህ። ምናልባት እንግዲህ ቀረም የምትለው ሐሳብ ካለ ወንድም ኑሩ አሰፋ የሀገሬ ልጆች ጉዳይ ይመለከተኛል፣ የኢትዮጵያ ዜጎች ችግር የራሴ ችግር ነው በማለት እዚህ ድረስ መጥተው ድሩስ ሚዲያ ስቱዲዮ ድረስ በመገኘት ለሰጡ ማብራሪያ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። ተጨማሪ ሐሳብ ምንድነው ያው የጊዜ ገደቡን የሁሉም ጥያቄ እንኳን ዜጋ ሊዘጋጅ እንደ መንግስት ራሱ ተዘጋጅቶበታል። እንደ መንግስት ራሱ እንዲዘጋጅ ድሉን አግኝቷል ብዬ አላስብም። ኢትዮጵያ ኤምባሲም ከዚህ ህዝብ ጋር ብዙ ጉዳይ አለው፣ ከነዋሪው ጋር ከኢትዮጵያን ጋር ብዙ ያልጨረሳቸው ያልቋጫቸው ነገሮች ሁሉ አሉ። ለሱም ራሱ ድሉን አግኝቷል ወይም ድሉ ተሰጥቷል ብዬ አላስብም። እንደ ኢትዮጵያ መንግስትም ዜጎች ሲወጡ ብዙ የማጓጓዣ ከዛ ተፈናቅሎ የወጣው ምስኪን ዳ ነፍሰ ጡር ህፃን ልጆች አሮጊያን ብዙ ደካሞች ይኖራሉ፣ የታመሙ ሰዎች ይኖራሉ። ከዛ ወጥቶ ለነሱ ራሱ የማረፊያ ቦታ ራሱ የማዘጋጀት ሁኔታ የመጠለያ ሁኔታ ያንን ለማድረግ ራሱ ጊዜውን ድሉን ያገኘም አይመስለኝም። እንደ መንግስት ራሱ ድሉን ያላገኛል። ስለዚህ ይሄንን ኤምባሲው በዚህ በኩል ብዙ ነገር እየተሯሯጠ ይሄን ነገር ለማስተካከል እየሞከረ ነው ያለው። ጥረቱን ሳናመሰግን አናልፍም። ነገር ግን ኤምባሲው ብቻ በቂ ሆኖ የሚታይ አይመስለኝም። የሁሉም ሰው እገዛ ርብርብ መኖር አለበት። እዛም ያለው ኢትዮጵያን ኮሚቴ አደራጅቶ ከኤምባሲው ጎን ሆኖ የህዝቡንም ችግር ቶሎ ቶሎ በማቅረብ ከኤምባሲው ጋር በማበረታታት በመመካከር ይሄን እድል ጊዜ መስጠቱን እድል እንዲያገኝ ለማድረግ ወደዚህ ሚዲያ ደግሞ የመጣነው ደግሞ ትልቁ ነገር እናንተንም አላህ ውለታችሁን ይክፈል። ይሄን ያደረጋችሁበት ምክንያት እድሉን የሰጣችሁን እኛ በዚህ ሚዲያ ያለውን ችግር ይበልጣ ጉልተን ለሚመለከተው እንዲደርስና ይህ እንደ ሰው እንደ ዜጋ የሚያስብ በሙሉ ሰው በዚህ ጉዳይ ላይ ድምጽ እንዲሆን ትክክል አይደለም እድሉን እንዲያገኙ ብዙ ሃይማኖትም አባቶች ዑለማዎችም በተለያየ ቦታ ላይ ያሉ ትልቅ ሰዎች ተሰሚነት ያላቸው በውጭ ጉዳይ ሚኒስቴር ያለውን ጉዳዩ ትኩረት ተሰጥቶት እንዲሰራበትና ህዝቡ ንብረቱንም ጓዙንም ቤተሰቡንም ለመሰብሰብ እድሉን እንዲያገኝ ሁሉም ድምጽ እንዲሆነውና ይሄን እድል እንዲሰጠው ጥረት እንዲያደርግ በዚሁ አጋጣሚ እኛም ለማስተላለፍ እድሉን ስላገኘን በጣም አድርገን እናመሰግናለን። መሆንም ያለበት ነው። እኛ አሁንም እንደ ህዝብ ነው። እኛ ለራሳችን የተሟላ ሰነድ ይኖረናል። ነገር ግን እኔ ያለኝ ብዬ አይደለም። ይሄ ዜጋ ነው። ይሄ ዜጋ እንደ ዜጋም እንደ ሰው ብዙ አመት የለፋበትን የደከመበትን ነገር ጥሎ ሲወጣና በማየው ነገር ሲባክንና እዚህ መጥቶ ደግሞ ለችግር ሲጋለጥ ማየት የሚያክል የሚያምና የሚሰማ ነገር ያለ ብዬ አላስብም። ስለዚህ እንዳይሆን በፊት ያለው እድሉ መስጠቱ ምንድነው ችግሩ? ይሄን ያክል ጥድፊያው ያመጣበት ምክንያት ስህተቶች ይኖራሉ። እንደ ዜጋ ሁሉም ሰላማዊ ሰው ነው ማለት አይደለም። አብዛኛው ጨዋ ነው። በእርግጥ አንዳንድ ደግሞ
አጥፍቶ ወይም ዘርፎ ሊበላ ወይም ደግሞ ህገወጥ ስራ ሰርቶ ሊበላ ሊኖር የሚችል በእነዛ ሰዎች ምክንያት ግን ሌላውም እንደዛ ነው ማለት አይደለም። ስለዚህ እነኛም ማየት ሳይሆን ሌላው ጨዋውን ምስኪኑን ለፍቶ ደግሞ አዳሪውን በማየት በስርዓት ወደ ሀገሩ ንብረቱን ሰብስቦ የሚገባበትን መንገድ እንዲመቻችና ከዛ በኋላም ደግሞ የኢትዮጵያ መንግስት ደግሞ ዜጎች ህጋዊ መንገዱን አመቻችተው ሰርተው ሊበሉበት የሚችለው መንገድ ደግሞ እሱንም እንዲያመቻች ይሄ ድምጽ ለምሳሌም ፓስፖርት ቀጠሮ ይዘው እንኳን ፓስፖርት ያልወሰዱ አሉ። ለምሳሌ አሁን እነሱም ጥለው ነው የሚወጡት ወይ እዚህ መተው ነው የሚወስዱት። ይሄ ራሱ አሁን ቀደም ካልኩት ኤምባሲው ራሱ ወይም የኢትዮጵያ መንግስት ከህዝቡ ጋር ያልጨረሳቸው ጋር ያልቋጫቸው ነገሮች አሉ። እሱን እንኳን ጊዜ ያላገኘ ብድል ያላገኘ ከበለው አንዱ ይሄ። ስለዚህ በዚህ ላይ ኤምባሲውም ትኩረት ሰጥቶት ቀን ከሌት ቢሰራ የደረሰበትን ጉዳይ ለህዝቡም ደግሞ ቶሎ ሪፖርት ቢያደርግ ህዝቡም ደግሞ ያለው ሁኔታ በማወቅ ቶሎ መዘጋጀት ያለበትን ነገር ማስተካከል ያለበትን ነገር ከስር እንዲቀርብ ይረዳል። ሁላችሁም በዚህ ጉዳይ ላይ ድምጽ እንዲሆኑ በዚህ ጉዳይ ላይ አቤት እንዲሉና ይሄን ነገር እድሉን ህዝቡ ጊዜውን እንዲያገኝ ለማድረግ የሁሉም የጋራ ጥረት እንዲሆን ብዬላለሁ። አመሰግናለሁ። ጀዛኩም አላህ። በጣም አድርገን እናመሰግናለን። ጀዛከላሁ ኸይር። እሺ መርሐባ ምትጨምረው ነገር አለ? በመሃል ብታስገባው ደስ ይለኛል። ትንሽ ያን ደቂቃ ያንደ ለበረከት ያክል ትንሽ ወደ ይወጣ ጋር ወደኔ እንደሱ ተንዳ ከኛና ከሱ መነሻ ኸይር ማሻአላህ ኸይር እኔ ኦብል በአማርኛ ነው አከና አይ ወርሙኛ ቀደምት ነው። እሺ መርሐባ ተመልካቾቻችን እንግዲህ ያደረግን ያለው ቆይታ ወደ ማገባደጃ ላይ ደርሷል። አሁን ደግሞ እስቲ ወንድም ዩሱፍ መሐመድ ለማጠቃለያ የሚሆን መልእክት ይኖራቸዋልና የእሳቸውን ሰምተን ፕሮግራማችንን እንቋጭ ይሆናል። አብራችሁን ቆዩ። ማሻአላህ እስቲ ወንድም ዩሱፍ እንግዲህ እነዚህ ወንድሞቻችን እዛ ነው አሁን እየኖሩ ያለውን ነገር እንግዲህ እንደሰማችሁት በደንብ አድርጎ ነው የገለጹልን። እርሶም ድሮ እዛ ነበሩና እንደ ጥቅል ምን መሆን አለበት ብለው ያስባሉ እርሶ? እኔ በእውነቱ ወንድሞቼ ገልጸውታል፣ ሁሉንም ነገር ገልጸውታል። ትክክል ነው ያለው ነገር ይሄ ነው። አሁን ግን እኔ መጨመር የሚፈልገው ምንድነው የሚመለከተው አካል ሙሉ በሙሉ በዚህ ጉዳይ ላይ ተረባርቦ ከዚህ ችግር ዜጎቻችን እንዲወጡ ልንረባረብ ይገባል። ለዚህ ነው ወደዚህም ድሩስ ሚዲያ የመጣ ነው ድምጽ ለመሆን ነው። ለዚህ ህዝባችን ድምጽ ለመሆን ስለመጣን ሁሉም የሚመለከተው አካል ተረባርቦ ይህን ጉዳይ ሰዓቱም እንዲጨምርላቸው እንደገና ሲወጡም ደግሞ በትክክለኛ አግባብ እንዲወጡ የሚል ነገር ይዘን ወደዚህ የመጣ ነው እና ይህንን የሚሰሙት ዜጎች ሁሉ ደግሞ ለማስተላለፍና ድምጽ ለመሆን እንድትዘጋጁ በአላህ ስም ጥራችንን እናስተላልፋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዲሆን አስተላልፈን መርሐባ እኔ ማስተላለፍ እንፈልገው ምንድነው እጅግ በጣም እናመሰግናለን ጊዜያችሁን ወስዳችሁ ይሄን ላደረጋችሁልንና ይሄን ሚዲያ ሼር ኮምፕሊት ካርጋችሁ ቪዲዮ ቫይራል እንዲወጣ እና የሚመለከታችሁ አካሎች እንዲያውት ተባበሩን። ይሄን የምታው እኛ የራሳችንን ጥረት እናደርጋለን። ከጅቡቲ ያለ ሁሉ ማድረግ ያለበትን ነገር እንዲያደርግ በግሩፓችን ውስጥ የምንሰራው ስራ ይኖራል፣ በግልም የምንሰራው ይሰራል። ግን ይሄን ቪዲዮ የምታው ይሄንን የዋትስአፕ የዩቲዩብ የምታው ሁላችሁም ሼር እንድታደርጉት ቪዲዮው በከፍተኛ ሁኔታ የሚመለከታቸው ሰዎች የጠራናቸው ድረስ እንዲደርስ ተባበሩን በአላህ ስም እንጠይቃችኋለን። ይሄ ነው ማለት እንፈልገው። ኸይር ማሻአላህ። የተከበራችሁ ተመልካቾቻችን እንግዲህ ከወንድሞቻችን ጋር ስለ ትውልድ ኢትዮጵያውያን በጅቡቲ ላይ የደረሰባቸው ስላለው ጉዳይ ያደረግነው ቆይታ ይሄን ይመስል ነበር። እናንተ ደግሞ ወዳችሁና ፈቅዳችሁ ስለተከታተሉ ስለነበራችሁ በአላህ ስም እጅግ አድርገን እናመሰግናችኋለን። በቀጣይ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።